ትላንትና እንግዲህ ስለ ቴዲ ራያ ሞት በሰራሁት ቪዲዮ ላይ ብዙዎቻችሁ ጥያቄ አቅርባችኋል። እንዲሁም ደግሞ አንዳንድ ቅርብ የሆናችሁ እህቶች በውስጥ መስመር እውነት ነው ወይ? እንዴት ነው የሞተው? ምንድን ነው መረጃውን እንፈልጋለን። እንዴት ሊሞት ቻለ? ሳውዲ ነው ወይ ወይስ እዛው ኢትዮጵያ ነው? እንዲሁም ደግሞ በቅርብ ወደ ሀገር ቤት ገብቶ ነበረ። ከሀገር መቼ ነው የተመለሰው? እንዲሁም መሰል ጥያቄዎችን ብዙ እህቶች እየጠየቃችሁ ነበረ ማለት ነው። እንዲሁም ደግሞ በቲክቶክ አካውንት ላይም እንደዚሁ የተለያየ ጥያቄዎች እየቀረቡ ነበረ ማለት ነው። ኢንሻአላህ ለነዛ መልሶች ጠቅለል አድርጌ ስለ አሟሟቱ ጉዳይ ዛሬ የምነግራችሁ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ሰላም ሁኑልኝ። ወጥቶ ከመቅረት አላህ ይጠብቃችሁ። እንዲሁም ክርስቲያን ወገኖቼ ሰላም ለእናንተ ብያለሁኝ። በዚህ ቪዲዮ ሁሉንም ስለ ቴዲ ራያ አሟሟት የማሳውቃችሁ ይሆናል። ቪዲዮውን እስከ መጨረሻው አዳምጡት፣ አብራችሁኝ ቆዩ ማለት ነው። እንግዲህ ብዙዎቻችን ለማመን የተቸገርንበት እንዲሁም ደግሞ ማመን ያቃትን የቴዲ ራያ የወንድማችን አሟሟት አሁን እንግዲህ እንደሚታወቀው የሞተበት ምክንያት ብዙ መረጃዎች እየወጡ ነው። በጓደኞቹ ተገድሎ ነው፣ ፖሊስ ነው፣ ከፖሊስ አመልጣለሁ ሲል ነው የሞተው። የተለያየ ምክንያቶች እየወጡ ነው። ከነዛ ምክንያቶች ትክክለኛ የሞተበት ምንድነው የሚለውን ወደ እናንተ የማደርሳችሁ ይሆናል ማለት ነው። ነገር ግን ከዛ በፊት ውድ ቤተሰቦቼ እንዴት ሰው በራሱ ቤተሰብ እንዴት ሰው አብሮ በበላው ሊገደል ይችላል የሚለውም ጥያቄ ምልክት ውስጥ ሊገባ ይገባዋል ማለት ነው። በዚህ ዘመን ምንም አይነት ጓደኛም ቅርብም ወዳጅም መያዝ እጅግ በጣም ለህይወት አስጊ መሆኑን እኔ ተምሬበታለሁ ማለት ነው። በሶሻል ሚዲያው የምናውቀው ወንድማችን ቴዲ ራያው እንግዲህ የአንድ ልጅ አባት ነው ይባላል። እርግጠኛ አይደለሁም። እንግዲህ ከሚስቱና አንድ ህፃን ልጅም አብረው ፎቶ ተነስተው እንደውም ልጁን አይታችሁ ከሆነ ትንሽ ፓርት የፊቱ ትንሽ ፓርት ናት የምትታየው ማለት ነው። እንግዲህ ልጅም ካለው ልጁን አርግፎ ሚስቱንም በጣም የሚዋደዱ ባልና ሚስቶች ነበሩ። በጣም እጅግ በጣም ስነ ስርዓት ያላቸው ባልና ሚስቶች ነበሩ። እንግዲህ እሱ ይችን አለም ተሰናብቶ ሄዷል። እንግዲህ ለሚስቱ ፈጣሪ ጽናትን ይስጣት ነው የሚባለው። በባለፈው ሳምንት አይታችሁት ከሆነ ቴዲ ራያ እንደዚህ ፊቱ ተበላሽቶ በጣም ፊቱ ቅይር ብሎ ነበር እና ፊቴ እኮ ተበላሽ እያለ እኔ ራሴ የሆነ ቪዲዮን አይቼ በጣም ነበር ያዘንኩት። ያኔ ፊቱ ተበላሽቶ ራሱ ለቤተሰቦቹ ለባለቤቱ ለልጁ ኑሮላቸው በነበረ ማለት ነው። ኑሮላቸው በነበረ አንዳንድ ጊዜ የሆነ ነገር ይመጣብንና በዛ እንጸጸታለን። ነገር ግን የፈጣሪ ትዕዛዝ ነው ሁሉም ተፈጻሚ የሚሆነው ማለት ነው። እና ፊቱ እንዳለ ይሄ የሆነ እብጥ ብሎ በጣም ተበላሽቶ ነበረ በባለፈው ሳምንት ማለት ነው። ያቺ ቪዲዮ ናት የመጨረሻ ቪዲዮ የሰራት እና ወደ ቴዲ ራያ አሟሟት ስንመጣ እንግዲህ ከትላንት በፊት በገዛ ጓደኞቹ ተወግቶ ነው የሞተው ተብሎ በጣም እየተወራ ነው። እንግዲህ ቲክታክ መንደር ላይም በግሩፕ ሆነው የሚያወሩት ስለዚሁ ጉዳይ ነው። ተሰባስበው በአንድ ላይ የሚኖሩ ጓደኞቹ አንድ ላይ ቁጭ ባሉበት በዛ ሰዓት ነው በቅጽበታዊ ሰዓት እሱ ህይወቱ ያለፈው ተብሏል። ለምን ይሄ ግን ለምን እንደዚህ ሊደረግ እንደቻለ አልገባኝም። ትክክለኛ መረጃ እንደዚህ ያደረጉት ጓደኞቹ ትክክለኛ ጓደኞቹ ናቸው ወይ የሚለውንም መረጃ ወደ እናንተ ማቀርብላችሁ ይሆናል። ነገር ግን ውድ ቤተሰቦቼ በዚህ ጊዜ ምንም አይነት ጓደኛም ዘመድም እንደማያስፈልግ ነው እኔ የተረዳሁት ማለት ነው። እዚህ ሀገር ላይ ታውቃላችሁ አብዛኛው በባህር ይመጣል። ስንት ስቃይ፣ ስንት ደም፣ ስንት ነገር አይተው ስለሚገቡ ለሰው ህይወት እኔ የሚያስቡ አይመስሉኝም። ብቻ ሁሉንም ማለት አይቻልም። ከስንት አንዶች አሉ ያሳለፉትን ህይወት ያሳለፉትን ሰቀቀን ውስጣቸው ላይ ተቀምጦ ወደፊት የሚያዩትን ለማድረግ የሚከብዳቸው ማለት ነው። ያ ማለት ምንድነው? ከሰው ጋር ያላቸው አኗኗር በጣም እጅግ በጣም
ስነ ስርዓት ያለው። አንዳንዶች ደግሞ ብዙ ነገር ስላሳለፉ ስለምንም ነገር አያስቡም ማለት ነው። ዝም ብለው ሺሻ ማጨስ ነው፣ መቃም ነው፣ መጠጣት ነው። በተለይ ደግሞ ታውቃላችሁ በባህር የሚመጡ ወንዶች ስራቸው ጫት መቃም ነው፣ ሺሻ ማጨስ ነው፣ እንዲሁም ደግሞ መጠጥ መጠጣት ነው። እንግዲህ እየተባለ እንዳለው ማለት ነው ቲክቶክ መንደር ላይ እየተወራ እንዳለው አብረው ቁጭ ባሉበት ጓደኞቹ የራሱ ጓደኞች የሺሻ ገመድ ይዘው ቁጭ ባሉበት በዛ ሰዓት ነው ወንድማቸውን ቴዲ ራያን ወቅተው የገደሉት ተብሏል። ቲክታክ ላይ ማለት ነው። ወደ ቲክቶክ መንደር ላይ ብትሄዱ ስለሱ ነው የሚወራው። ሊያደርጉትም ይችላሉ። ምክንያቱም በሱስ የተጠመደ ሰው ምንም ነገር አያስብም ማለት ነው። ማሰቢያቸውን ሽጠዋል። እነሱ በቃ መብላት፣ መጠጣት፣ አንዳንድ ጊዜ እንደውም አላማቸውን የሳቱ ነው የሚመስለኝ። ያንን ሁሉ ባህር፣ ያንን ሁሉ ጫካ፣ ያንን ሁሉ ጥይት አሳልፈው መጥተው ድብደባውን አሳልፈው መጥተው እዚህ መጥተው ግን የምታገኟቸው የት ነው የምታገኟቸው? ሲጠጡ፣ ሲቅሙ፣ ሲያጨሱ ነው። በተለይ ደግሞ በባህር የመጡ ወንዶች፣ አንዳንድ አላማ ቢስ ሴቶችም አሉ። ወንዶች ብቻም አይደሉም፣ አላማ ቢስ ሴቶችም አሉ። አብረው መጠጥ ከሚሸጡ ወንዶች ጋር፣ መጠጥ ከሚሰሩ ወንዶች ጋር አብረው ቁጭ አሉ። ሳውዲ አረቢያ ላይ በተለይ ሳውዲ አረቢያ ላይ በባህር ስለሚመጡ እጅግ በጣም በጣም ብዙ ወንዶች፣ ሴቶች ይሄንን መጠጥ እየሸጡ የሚያዙ የሚደበደቡ በጣም ብዙ ናቸው። እኔ ልንገራችሁ ከአንድ ዓመት በፊት ማለት ነው እኔ ራሴ የምኖርበት ኢማራ ላይ አሉ በባህር የመጡ ናቸው። የሆነ ሰዓት ላይ እንደዚህ ተፍትሽ ተደረገ ማለት ነው። ተፍትሽ ሲደረግ ቤቱ ተጠቁሟል። እንግዲህ አንዳንድ ጊዜ ቤተሰብ ዘመድ የምንላቸው ራሱ ጓደኛ የምንላቸው ለእኛ ጠንክ ናቸው። ገብቷችኋል አይደለ? የዛኔ ቤቱ ሲጠቆም ምንድን ነው የተደረገው? ቀጥ ብለው እነዛ ልጆች ያሉበት ቤት ነው ሾርጣዎቹ የገቡት ማለት ነው። እዛ ሲገቡ ምንድን ነው የተገኘው? እንደተጠቆመው በሃይላንድ መጠጥ ነው የተገኘው። ያንን ባልና ሚስቱን ቀጥ አድርገው ይዘው ወስደዋቸው ደግሞ ምን አደረጓቸው መሰላችሁ? ራሳቸው ናቸው የተናገሩት ይሄንን። ጁማ ይገረፋሉ። ጁማ አገራረፉ ደግሞ የተለየ አገራረፍ ነው። እኔ እሰይ እንኳን ደግ አደረጓቸው ነው የምለው። ምክንያቱም ስንት የድሃ ልጅ አለ፣ ስንት ሰርቶ መብላት፣ ስንት ሰርቶ ህይወቱን ማሻሻል የሚፈልግን የድሃ ልጅ ጉሮሮ እየዘጉ ነው በእንደነሱ አይነት። አሁን ሳውዲ ላይ በጣም ብዙ ነው በዚህ አይነት ስራ እየተያዘ ያለው ማለት ነው። ከትላንት በፊት ልንገራችሁ፣ ከትላንት በፊት ሴትዬ ከባሏ አክስት ጋር ስታወራ ሰማዋት ማለት ነው። ምንድን ነው ያለችው? ሳውዲ ጅዳ ውስጥ ሀይሰፋ የሚባል ሰፈር አለ። ሀይሰፋ የሚባለው ሰፈር ውስጥ ኢትዮጵያውያንና ኤርትራውያን በአንድ ሆነው ይህንን መጠጥ ሲሰሩ ተይዘው ወደ እስር ቤት ሄዱ። ወላሂ ነው የምላችሁ እያሉ ሲያወሩ ሰማ። በቃ እኛ ስማችን ጠፋ በአንዳንድ ባለጌዎች፣ በአንዳንድ ደፋሮች የተነሳ ማለት ነው። ለምን እንደዚህ ይደረጋል? በጣም አስቀያሚ ስራ የሚሰሩ እጅግ በጣም አሳፋሪዎች ናቸው። እንግዲህ ወንድማችን በዚህ ምክንያት ህይወቱ አልፏል። አዳዲስ መረጃዎች ሲኖሩ ወደ እናንተ የማቀርብላችሁ ይሆናል። ቪዲዮውን እስከ መጨረሻ አዳምጡት። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉት። በያላችሁበት ሰላማችሁ ይብዛልኝ።